የናፍጣ ግልጽ ነው። ናፍጣ ታውቃላችሁ? መኪና ላይ የናፍጣ እንትኖች የምትማሩበት ነው። ይሄን ሴክሽን ዲዝል ሴክሽን ብለን መኪና ላይ ያለኝ አንድ መኪና በጣም ሲያስቸግረን እና የግድ መውረድ አለበት ከመኪናው አካል ወርዶ ቴስት መደረግ አለበት ወይም መመርመር አለበት ሲባል ይወርድና ኢንጂን ሲሰራ እንደዚህ ነው። ቁልፍ አስነሳሁት እኔ መኪናው አይድል ሆኖ ጠዋት ላይ ውሃውን ካየን በኋላ የሚሰራበት ኮንዲሽን ማለት ነው። ይሄ መንጃ ፈቃድ ያላችሁ ልጆች ተምራችሁ ሊሆን ይችላል። ኃይል አስተላላፊ ክፍሎች ተብሎ መንጃ ፈቃድ ላይ ያስተምሯቸው። እነዚህ ፓወር ትሬን ሲስተም የምንለውን እዚህ የምንማረው እዚህ ሴክሽን ላይ ነው። ክለች አለ፣ ፍሪሲዮን የምንለው በተለምዶ እሱ ክለችን ትማራላችሁ። ከዛ ጊር ቦክስ አለ፣ ማርሽ እንዴት ነው የሚገባው የሚወጣው የሚለው ኮምፖነንት ፓርቶቹ እዚህ ጋር ትማራላችሁ። ቀጣይ በጊር ቦክስ ሲወጣ ፕሮፔለር ሻፍት ነው ያለው። ፕሮፔለር ሻፍት ጊር ቦክስ ሲወጣው ኃይል ወደ ዲፈረንሻል የሚወስዳል። ዲፈረንሻሉ ደግሞ እዚህ ግራና ቀኝ አክስል አለው። ከአክስሉ ጋር ማለት ተያይዞ ዊሉ ጎማ ተያይዞ። ስለዚህ እነዚህ አንድ ሴሚስተር ሙሉ የሚፈጁ ሲስተም። እሺ እንደ እሺ የኛ ስኩል ያው እንደሚታወቀው ስኩል ኦፍ ሜካኒካል ማቴሪያል እና ኬሚካል ኢንጂነሪንግ ነው። እኛ ደግሞ እንደ ዲፓርትመንት ሜካኒካል እንደ ሜካኒካል ደግሞ ዲዛይን አለ፣ ማኑፋክቸሪንግ አለ፣ አውቶሞቲቭ አለ። እኛ ከዛ ውስጥ ምንድነው እንደ ሴክሽን አውቶሞቲቭ ነው። አሁን ዴሞንስትሬት የምናሳያችሁ ሾኩ ምን ይዟል፣ ምን አለው፣ ምን ወደፊት በንመርጠው ሜካኒካልን ምን እንማራለን የሚለውን ነገር ለመግለጽ ነው እኛ እዚህ እንትን ያለው። ስለዚህ ይሄ አሁን የኛ ወደ 7 አካባቢ ሴክሽኖች አሉ እንደ አውቶሞቲቭ ስናስተምር። ይሄ አሁን የቆምንበት አውቶሞቲቭ ኤሌክትሪክ ሴክሽን የምንለው አውቶሞቲቭ ኤሌክትሪክ ሴክሽን ማለት ኤሌክትሪካል ይሄ ኤሌክትሪካል ነው። ኤሌክትሪካል አውቶሞቲቭ ኤሌክትሪክ ማለት ምን ማለት ነው የሚለውን ደግሞ ዝም ብሎ ሃይላይት ለመስጠት አውቶሞቲቭ ኤሌክትሪክ ማለት እነኚህ ላይቲንግ ሲስተሞች ማታ ሲመሽ የሚበራበትን ሬዲዮ የምናዳምጥበትን መኪና ሲስተሞችን በሙሉ ኤሌክትሪካል ነገሮችን የሚያያይዘውን ነገር አውቶሞቲቭ ላይ አውቶ ኤሌክትሪክ ሴክሽን እንለዋለን። ይሄ ሴክሽን እሱን ለማስተማር ነው። ኢንስታሌት እንዴት ነው የሚደረገው፣ ቻርጂንግ ሲስተም እንዴት ይሰራል፣ ባትሪ እንዴት ነው ቻርጅ የሚደረገው፣ ባትሪ ሲደክም ምን ምልክቶች አሉት፣ ምን ማድረግ ይጠበቃል። ይሄ ከኤሌክትሪካል ሴክሽን ጋር እዚህ የምትማሩበት እንትን ነው። እሱ ካየን በኋላ አንድ ደግሞ ዲዚል ሴክሽን እናይና ፊውል ሲስተም የምትማሩበት ዲዝል ሴክሽን ነው የሚባለው። ይሄ ዲዝል ሴክሽን ነዳጅ እንዴት ነው ወደ ሲሊንደር ገብቶ እዛ እስኪደርስ ድረስ ለፊውል ሲስተም የምትማሩበት ነው። ይሄ ሴክሽን ላይ ኮምፖነንት ፓርቶቹን ተበትነው እያንዳንዱ ኮምፖነንት ፓርቶች ፋንክሽናቸውን እንድትረዱት የምናስተምርበት ሴክሽን ነው። ቴስት የምናደርግበት ማሽኖች አሉ። እነዚህ ማሽኖች በሙሉ ቴስት የምናደርግበት ነው። ስለዚህ ይሄ የፊውል ሲስተም አንዱ አካል ነው ማለት ነው። ዲዝል ሴክሽን እንለዋለን። ሁለት አይነት የፊውል ሲስተም አለ፣ ዲዝል እና ፔትሮሊየም ወይም በእኛ አጠራር ቤንዚንና ናፍጣ የምንለው ማለት ነው። ይሄ የናፍጣ ክፍል ናፍጣ ኮምፖነንት ፓርቶች የምትማሩበት ነው። የቤንዚን አለ፣ የናፍጣ
ግልጽ ነው። ናፍጣ ታውቃላችሁ? መኪና ላይ የናፍጣ እንትኖች የምትማሩበት ነው። ይሄን ሴክሽን ዲዝል ሴክሽን ብለን እንጠራዋለን። ያኛውን ነገር ያለው ኤሌክትሪክ ሴክሽን ብሎግ አተሰው ድገባል ህዝቡን አይደለም እኔ መርጬ ነው እየቀረስኩ ያለሁት። እና አይ ወገን ተይዛል። ቲዩን አፕ ሴክሽን ዋን ይባላል። የቲዩን አፕ እዚህ ላይ ለመገንጠል ነው። ቲዩን አፕ ሴክሽን ዋን ነው። ይሄ ምንድነው የሚሰራው? የመኪናው መስመር ላይ ከመሄዱ በፊት አመታዊ ምርመራ የሚባል አለ። መንገድ ትራንስፖርት ምናልባት መኪና ቤተሰብ ያላችሁ ልጆች ታውቁታላችሁ። በየአመቱ መኪና ይመረመራል። በዛ በሚመረመርበት ጊዜ አንደኛው የብሬክ ኤፊሽንሲ ከሚመረመሩ የመያዝ ጉልበቱ ከመኪናው ኤፊሽንሲ ጋር እኩል ነው የሚለው። ይሄ መኪናው ይገባና ዳይናሞ ሜትር ላይ ልክ በከፍተኛ አርፒኤም ወይንም መኪናው እንደሚነዳ አራተኛ አምስተኛ ማርሽ እየቀያየረ ብሬክ በተለያየ ማርሽ ላይ እንዲይዝ ይደረጋል። በዛ ኤፊሽንሲ ላይ ከማኑዋሉ ጋር ፐርፎርማንሱ እኩል ነው ወይ የመያዝ አቅም አንደር ከሆነ ፓስ አረ ለአመታዊ ምርመራ ቦሎ ይወድቃል። ስለዚህ ይሄ የዳይናሞ ሜትር የምታዩበት የብሬክ ኤፊሽንሲ የምታዩበት እንደ መመርመሪያ ክፍል እንደ መመርመሪያ የምርመራ ክፍል አንዱ እንደማለት ነው። ወደ ሆስፒታል ስትሄዱ ምርመራ ክፍል ሰው ገብቶ ችግሩን ይናገራል። ከዛ በኋላ በላቦራቶሪ ችግሩ ታይቶ ነው አይደለም የሚለው ከዛ ነው። እሺ ይሄ ይሄኛው መኪኖቻችን ሁልጊዜ ግራውንድ ሲሆን ብዙ ጊዜ ለኢንስፔክሽን አይመችም። ይሄ እንደ መመርመሪያ ክፍል ነው። ኢንስፔክሽን ስለማይመች ይሄ ሊፍተር ነው። መኪናችን ይገባል። ከዛ ሊፍተሩ ሊፍት ታረጉትና ውስጡ ያለውን ነገር በሙሉ ኮምፖነንት ፓርቶቹን እንድታዩት ግልጽ የሚያደርግላችሁ ሊፍተር ነው። ይሄ አንዳንድ ጊዜ ያው ጋራጅ አካባቢ ስትሄዱ ብዙ ጊዜ ትረዱታላችሁ። ጉድጓድ የሌላቸው መኪኖች እንትኖች ጋራጆች አሉ። እነሱ ብዙ ጊዜ ግራውንድ ስለሆነ ለእይታም ለኢንስፔክሽን እንደ እንትንም ለጥገናም አይመችም። ለምሳሌ ጊርቦክስ ለማውረድ ጊርቦክስ ማለት የማርሽ የምንቀይርበት እንትን ነው። ሬዶታ እንትን ምንድነው ማርሽ ነበረ በውጭ ቋንቋ እና እሱ ለማውረድ ከፈለጋችሁ ግራውንድ ላይ ከሆነ ቴክስታይል በጣም አስቸጋሪ ነው ማለት። እዚህ ላይ ግን ከሆነ ለመፍታት ለኢንስፔክሽን ብቻ አይደለም ኮምፖነንት ፓርቶቹን ለማውረድም ወደ መልሶ ለመስቀልም በጣም ቀላል ነው የሚሆነው። ስለዚህ ይሄ የኢንስፔክሽን ሴክሽን ነው። እሺ እዚህ ጋር እንመጣ። ኢንጂኖች ናቸው። ኢንጂን ታውቃለህ? ኢንጂኖች ናቸው። እነዚህ ኢንጂኖች የወረዱት በኢንስፔክሽን ነው። መኪና ላይ ያለ አንድ መኪና በጣም ሲያስቸግረን እና የግድ መውረድ አለበት ከመኪናው አካል ወርዶ ቴስት መደረግ አለበት ወይም መመርመር አለበት ሲባል ይወርድና እንደዚህ ይቀመጣል። ከዛ በኋላ የተለያዩ ቴስተሮች አሉ፣ የተለያዩ መመርመሪያ መሳሪያዎች አሉ። በእነሱ ቴስት እናደርጋለን። እያስነሳን ነው አስነስተን ኮምፕሬሽን ቴስት የሚባል ሊኬይ ቴስት የሚባል አለ፣ ቫኪዩም ቴስት። እነዚህ ቴስቶችን በሙሉ ካየን በኋላ የመኪናው አቅም የቱ ጋር የደከመው ከዛ በኋላ ይሄ አካል ተፈቶ ቼክ መደረግ አለበት ይባልና እንዲፈታ ወደ ሌላ ክፍል ደግሞ ሪቢልዲንግ እንዲበተን ይደረጋል። እዚህ ቦታ ላይ ቴስቱ
ትክክልም ይሄ መኪና መውረድና መበተን አለበት፣ ችግሩ መበታየት አለበት ሲባል ወደ ሪቢልዲንግ ሴክሽን ደግሞ እናያለን። ወደ ሪቢልዲንግ ሴክሽን ሐኪም ምንድን ነው የሚያደርገው? መርምሯቸው ሆን ብሏቸው ሲሪየስ ነው ሲል ችግሩ ሸኝቶ መታየት አለበት ይላል። እሺ ሌላው አይሲ ሶስተኛ ዓመት ላይ ወይ አራተኛ ዓመት ላይ ትማራላችሁ። አይሲ ኢንጂን የሚባል ነው። አይሲ ማለት ኢንተርናል ኮምበስሽን ኢንጂን ማለት ነው። ይሄ አይሲ ኢንጂን ስትማሩት ኮምፖነንት ፓርቶቹን የአውቶሞቲቭ የመኪና አካል ምን ይመስላል የሚለው ነገር በደንብ ያሳያቸዋል አይሲ ኢንጂን። ስለዚህ አይሲ ስትማሩ እያንዳንዱ ኮምፖነንት ፓርት ምንድነው ስራው የሚለውን የኢንጂኑ ብቻ ነው። እንዴት ነው የሚሰራው ሰክሽን ተደርጎ ስላለ ይሄ በደንብ በማየት ትችላላችሁ። ድፍን ከሆነ ቅድም እንዳያችሁት የሚሰሩ ናቸው እነኚህ መኪኖች ኢንጂኖቹ ፒስተኑን አታዩትም፣ ኮኔክቲንግ ሮዱን፣ ክራንክ ሻፍቱን፣ ካም ሻፍቱን፣ ሁሉንም ፒስተኑን ምንም የማየት እድል የላቸው። ስለዚህ አይሲ ኢንጂን ላይ ስትማሩት ማየት ማመን ስለሆነ እናንተ ተማሪ ደግሞ ማየት ይፈልጋል እንዴት ነው የሚሰራው የሚለው። ስለዚህ ይሄ ኢንጂን ሲሰራ እንደዚህ ነው። ቁልፍ አስነሳሁት እኔ መኪናው አይድል ሆኖ ጠዋት ላይ አስነሳይ ውሃ ካየን በኋላ የሚሰራበት ኮንዲሽን ማለት ነው። ይሄ አሁን ፒስተኖቹ እንደዚህ ነቃነቃሉ፣ ቫልቮቹ ኢንቴክ ቫልቭ ይከፈታል፣ ኤር ፊውል ሚክስቸር ይገባል፣ ኮምፕሬስ ያደርጋል፣ ከዛ ፓወር ይፈጠራል። ፓወሩ ደግሞ የተፈጠረው ፓወር የተቃጠለው ምንድነው? በኤግዞስት ቫልቭ በኩል ኤግዞስት ቫልቭ ሲከፈት በጭስ መውጫው ጭሱ ይወጣል አይደለም? ካርቡሬተር ስለሆነ ይሄ መኪና የቤንዚን መኪና ስለሆነ ኤር ካርቡሬተር ላይ ኤር ፊውል ሚክስቸር ይፈጠራል። ከዛ እዚህ ጋር ምንድነው የሚያደርገው? ኤር ፊውል ሚክስቸር የተፈጠረው ኢንቴክ ቫልቭ በኢንቴክ ማኒፎልድ በኩል ይሄዳል። ኢንቴክ ማኒፎልዱ ደግሞ ውስጥ አኩሙሌት የሆነው እዚህ ጋር ኢንቴክ ቫልቭ ልክ ሲከፈት ምን ይሆናል? ኢንቴክ አሁን አየር ይገባል። ከዛ ኮምፕሬስ ያደርጋል፣ ይታመቃል። ከዛ ፓወር ይፈጠራል፣ ፒስተን ዳውን ያደርጋል። የተቃጠለ ጭስ ነበር፣ ኤግዞስት ቫልቭ ሲከፈት ጭሱ ይወጣል። እቺ ፎር ስትሮክ ሳይክል የምንለው ኢንቴክ፣ ኮምፕሬሽን፣ ፓወር እና ኤግዞስት የምንለውን አክሽን እዚች ጋር የመጨረሻውን ሲሊንደር በማየት ማወቅ ትችላላችሁ። ኢንቴክ ቫልቭ ተከፈተ፣ ኮምፕሬስ ያደረገ፣ ፓወር ተፈጠረ፣ ፒስተን ኪክ ዳውን አደረገ፣ የተቃጠለ ጭስ ነበረ፣ ኤግዞስት ቫልቭ ሲከፈት ጭሱ ወጣ። ይሄንን በአይሲ ኢንጂን ላይ ፕራክቲካሊ እያንዳንዱ ኮምፖነንት እነዚህ ኮምፖነንቶች አይሲ ኢንጂን ላይ ያሉ ኮምፖነንቶች በሙሉ ምን ይመስላሉ የሚለው ፕራክቲካሊ በአይን እያያችሁ ትማራላችሁ። ሌክቸር በምትወስዱበት ጊዜ አያስቸግራችሁ። ሌክቸሩን ቁጭ ብላችሁ ፒስተን ሲባል ምን አይነት መልክ እንዳለው እዚህ አይታችኋል አለ ሴክሽኑ ነው። ኮኔክቲንግ ሮድ ምን አይነት ነገር እንዳለ እዚህ ጋር፣ ክራንክ ሻፍት ምን አይነት እንደሆነ፣ እነኚህ ቫልቮች፣ ቫልቭ ስፕሪንግ፣ ሮከራር፣ ፑሽ ሮድ፣ ካምሻፍት ምናምን የሚባሉ ነገሮችን እዚሁ አይታችሁ ስለምትማሩ አይከብዳችሁ። አይሲ እንደ ላብ እዚህ ጋር ስለምታዩት ነገሮች ሁሉ ይቀላቸው። አሁን አንድ ሾፌር 10 ዓመት አገልግሎ ፒስተንን ወስዳችሁ ብታሳዩት ይሄ ምንድን ነው ብትሉት አያውቅም። በቃ እሱ ቁልፍ አስነሳ፣ ይሄ ውስጥ ያለው ኮምፖነንት እንዴት ነው የሚሰራው ምናምን ችግሮች ሲፈጠሩ ትንሽ ማይነርን ነገር ሲፈጠር ነው ወደ ጋራዥ ደውሎ እዚህ ጋር ምንድን ነው የሚለውን ኢንትሮዳክሽን እንኳን የመውሰድ የለውም። ስለዚህ ይሄ እንደዚህ ነው። ማርሽ ደግሞ መሄድ ስትፈልጉ አንደኛ ማርሽ አሁን አንድ የሆነ ማርሽ ተቀረዳላችሁ። ከዛ ምን ይሆናል? ጊርቦክስ ውስጥ ፓወር ተፈጠረ፣ ፕሮፔለር ሻፍት ይሄዳል፣ ዲፍሬንሻል እየዞረ ነው፣ አክስሉ አለ። አክስሉ ይሄ ምን ይሆናል? እግሩ መዞር ይጀምራል ማለት ነው። አዘርዋይዝ ግን በቅድሙ ኮንዲሽን ቀኑን ሙሉ አይድል እያደረገ ሰውየው ወሹን አስለ ማርሽ ካልቀየረ ምንም እንቅስቃሴ አይኖርም፣ ፓወር አይፈጠርም፣ አይሄድም። ስለዚህ ልክ ይሄ ማርሽን አስገብቶ እየሄደ ነው ማለት ነው። በሆነ ማርሽ አንደኛው ማርሽ ነው ብዙ ጊዜ ስታርት ብናደርግበት ከቆምንበት ለመነሳት በአንደኛ ማርሽ ነው ወይ በሁለተኛ። ጥሩ መኪና ሆኖ በሁለተኛ ታደርጋላችሁ። እዛ ኒውትራል ያደርግና ሌላ ደግሞ ማርሽ መቀየር የሚፈልገውን ይቀየር ከዚህ በኋላ። ስለዚህ ይሄንን እንደ አይሲ ስትማሩ ዲቴል ትማራላችሁ።
ያሉት ምንድነው ችግራቸው ታይቶ መበተን አለባቸው ተብሎ የተበተኑ ኢንጂኖች ናቸው። ሪቢልዲንግ ሴክሽን ይባላል። ሪቢልድ ማለት ለምሳሌ እዛ ጋር ችግሩን አይደንቲፋይ አድርገናል። እዚህ ጋር ኢንጂኖቹን ጠረጴዛ ላይ አመጣን እንበትናቸዋለን። ከበተን በኋላ ችግር ያለበትን ነገር ማቴሪያል የሚቀየር ከሆነ ትቀይራላችሁ። ሰርቪስ የሚደረግ ከሆነ ሰርቪስ አድርጋችሁ የምትገኙ በፊት ተበትነው እያንዳንዱ ኮምፖነንት ሜጀር እየተደረገ የተሰራ ተቀማለ። በዚህ ሴክሽን እንግባ። ጎሚስታ ክፍል ጎሚስታ ታውቃላችሁ? ጎማ መቀየር። እሺ፣ እቺ ታየር ሴክሽን የምንላት ነች። አውቶማቲክ ነች። ጎማውን እንዴት በትናችሁ ቻርኪውን ከጎማው አካል እንዴት እንደምታደርጉት ኒውማቲክ ነው። እሱን የምትሰሩበት ሴክሽን ነው። ታየር ሴክሽን እንለዋለን። ይሄ ድሮ ከዛሬ 5፣ 6፣ 7 ዓመት በፊት 5ኛ ዓመት ላይ ሲጨርሱ የመንጃ ፍቃድ ትምህርት ነበር። እዚህ እኛ የምናስተምረው መንጃ ፍቃዱን አንሰጥም፣ ግን የመንገድ ስነ ስርዓት ትምህርት የምትማሩበት ሴክሽን የመንገድ ስነ ስርዓት ይሄ ተጠራርዙ ነው። እና 5ኛ ዓመት ላይ ልክ ግራጁዌት አድርገው ሲወጡ አውቶሞቲቭ ተማሪ ስለሆኑ የግድ ስለ መኪና መንዳት ማወቅ አለባቸው። ከዚያ እዛች ጋር ዳይናሞሜትር ላይ ያቆምኳት መኪና አለች አይደለም? በእሷ መኪና ወስደን ፊልድ ላይ እናሳያቸዋለን። አነዳድ አስተማሪ እንትን ይላል፣ ሾፌሩ ተማሪው ነው። ከዛ እሱ ጋይድ እያደረገው መስመር ላይ እንትን ትላላችሁ። ሜዳ ላይ እንውጣ። ይህ ሴክሽን የፓወር ትሬን ሴክሽን። ፓወር ትሬን ማለት ቅድም አይሲ ኢንጂኗን ብቻ ነው ያሳየዋቸው አይደለ? ቫልቮች ሲከፈቱ፣ ፒስተኖች ሲንቀሳቀሱ፣ ከዛ በኋላ ያሉት የማርሹ ዲፈረንሻሉ ምናምን እሱ ፓወር ትሬን ሴክሽን ነው። ፓወር ትሬን ሲስተም ነው። ኢንጂን አለ። የኢንጂኑን አይሲ ኢንጂን ላይ ትማራላችሁ። ቀጣይ ፓወርን ከኢንጂኑ አውጥተው እግር ድረስ የሚያስኬዱት ኮምፖነንት ፓርቶች ሲስተሞችን ፓወር ትሬን ሲስተም እንላለን። ወይም መንጃ ፈቃድ ያላችሁ ልጆች ተምራችሁ ሊሆን ይችላል። ኃይል አስተላላፊ ክፍሎች ተብሎ መንጃ ፈቃድ ላይ ያስተምሯቸው። እነዚህ ፓወር ትሬን ሲስተም የምንለውን እዚህ የምንማረው እዚህ ሴክሽን ላይ ነው። ክለች አለ፣ ፍሪሲዮን የምንለው በተለምዶ እሱ ክለችን ትማራላችሁ። ከዛ ጊር ቦክስ አለ፣ ማርሽ እንዴት ነው የሚገባው የሚወጣው የሚለው ኮምፖነንት ፓርቶቹ እዚህ ጋር ትማራላችሁ። ቀጣይ ከጊር ቦክስ ሲወጣ ፕሮፔለር ሻፍት ነው ያለው። ፕሮፔለር ሻፍት ከጊር ቦክስ የወጣውን ኃይል ወደ ዲፈረንሻል ይወስዳል። ዲፈረንሻሉ ደግሞ እዚህ ግራና ቀኝ አክስል አለው። ከአክስሉ ጋር ማን ተያይዞ ዊሉ ጎማው ተያይዟል። ስለዚህ እነዚህ አንድ ሴሚስተር ሙሉ የሚፈጁ ሲስተሞች ናቸው። ክለች፣ ጊርቦክስ፣ ፕሮፔለር ሻፍት፣ ዲፈረንሻል፣ አክስል እና ዊሉ። ይሄንን ይዞ አንድ ሴሚስተር ትማራለች። ፓወር ትሬን ሴክሽን ወይ ድራይቭ ትሬን ተብሎ የምትማሩበት ነው። እሱ እንደ መኪና በጣም ወሳኝ ትምህርት ነው። እንደ መኪና አይሲ ኢንጂን ላይ ስለ አይሲ ትማራላችሁ። አይሲ እንዴት ነው ኢንጂን እንዴት ነው ፓወር የሚያመነጨው፣ ፓወር እንዴት ከመነጨ በኋላ
ወደ ኋላ ይሄዳል የሚለውን ደግሞ በፓወር ትሬን ሴክሽን ደግሞ ዲሬክት ትሬኑ ትማራላችሁ ማለት ነው። ስለዚህ ይሄ ሴክሽን ሁለት አይነት ትራንስሚሽን ሲስተም አለ። አንደኛው አውቶማቲክ የምንለው ነው። ማርሽ አንድ ብቻ ታስገቡና ድራይቭ የሚለውን ትነኩትና ከዛ ራሱ አኮርዲንግ ቱ ዘ ኮንዲሽን ራሱ የሚቀየር ነው። ሌላኛው ደግሞ ማኑዋል የምንለው ነው። ድሮም የምታውቁት ሲሆን ይረገጣል፣ ማርሽ ያስገባችሁ የምትሄዱበት እሱ ደግሞ ከአውቶማቲክ በፊት ከነበረ። ይሄንን ምናልባት መኪና ያላችሁ ቤተሰብ ያላችሁ ካለ በቀላሉ ይገባቸዋል። ስለዚህ ይሄ ማኑዋል እጅ የሚገባው ማርሽ እጀታ አለው። ልክ ሰውየው ሴንስ ያደርጋል። ለዛ ይህንን እንትን ያደርጋል። እዛ ማኑፋክቸሪንግ ክላስ እየለበልን ነው። ከዛ ሄዳቸው ሆኔ ጨርሻለሁ። ተመልካቾቻችን ዛሬ ይበቃናል። ጉድ ናይት ጉድ ናይት። ይሄን ይመስል ነበረ። አይ ቲንክ 3 ቦታ ነው ያየነው። አውቶሞቲቭ ፓርት፣ ማኑፋክቸሪንግ እና ነበር ተርማልን ያየነው ማለት ነው። እና እነዚህ ሶስቶቹ ነበሩ በዋነኝነት ትሪያል ቪዲዮቹ። አይ ቲንክ በፓርት አከፋፈልኩት። በጣም ከባድ ነው። ሌላ አውቶሞቲቭ ራሱ በጣም ብዙ 30 ደቂቃ በላይ ትሪያልኩት። እስቲ ብቻ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። ደግሞ ሰብስክራይብ እንዳትረሱ።